ይሄ ዜና በጣም አንጀት የሚበላ የሚያስገርምም የሚያሳዝንም ነው። እቺ እጇ ላይ የፖሊስ ሰንሰለት ገብቶባት የምታዩት ሴት እጇ ላይ የፖሊስ ሰንሰለት የገባበት ጉዳይ ያስገርማል። እኚህን እናት ገደለች። እኚህን ደርባባ እናት እቺ ናት የገደለችው። ገዳዋ እቺ ናት። ሟች እናት እኚህ ናቸው። አሁን ገዳዋ ላስቀምጥና ታሪኳን ላምብላችሁ። እንዲህ ከተጀመረማ በቃ አደገኛ ሁኔታ ውስጥ ልንገባ ነው ማለት ነው። አንድ ፍቅረኛ ነበራት። ይህ ፍቅረኛዋ አልጋ ላይ እስከ መውጣት የደረሰ ታሪክ ይኖራቸው አይኖራቸው፣ ቆይ መሀል ላይ ስደርስ ነው የምነግራችሁ። አንዳንዱ ቶሎ ብሎ አርገው ይሆን ይላል። ቆይ ምን አስቸኮለ? ፍቅረኛሞች ናቸው ከተባለ የሰው ልጅ ከበላ ከጠጣ ወደ አልጋ ላይ መውጣቱ አይቀርም። ለማንኛውም ታሪኩን ልንገራችሁ። እኔን በመተው ሌላ ሴት ሊያገባ ነው በሚል በበቀል ተነስታ ነው የፍቅረኛዋን እናት የገደለችው። እቺ የምትመለከቷት ሴት የ35 ዓመት ዕድሜ ሲኖራት ስሟ መሰረት ወርቅነህ ይባላል። ማይ ፍሬንድ ከሴቶች ጋር አትቀልድ። እንደውም ሴቶች እኔ ሲመስለኝ ሴቶች አይ ቲንክ እኛን ለማጥቃት ማለት ነው 0.0001% ጭንቅላታቸውን አልተጠቀሙም። ማይ ፍሬንድ 1%ን የተጠቀሙ ሰዓት አለቀለ። 1%ን የተጠቀሙ ሰዓት ገና 0.00 እኔ ሲመስለኝ ነው። አንተ ነካክተህ ትተዋለህ። እንደ ከዚህ ቀደሙ ነካክቶ መተው ላይኖር ነው ማለት ነው። በእናትህ እመጣብሃለሁ። እናት ግን ታሳዝናለች። ይህን በሲሪየስ ማየት አለብን። እቺ በሂደት ጉተማ ሂርጶ ከተባለ በእድሜ ከእርሷ ከሚያንስ ወጣት ጋር መግባባት ትጀምራለች። በ2014 የተጀመረው ይህ ትውውቅ ወደ ፍቅር ግንኙነት ተቀይሮ ለ4 ዓመት አብረው ይቆያሉ። በድንገት ግን ጉተማ ሌላ ልጅ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን ትሰማለች። የጉተማ ጓደኛ አለ፣ ዘመድ አለ። እዚህ 4 ዓመት አብራ ከኖረች በኋላ ጉተማ ድንገት ተነሳና ከአንቺ ጋር የነበረኝ እኮ ግንኙነት እኮ የሙከራ ስርጭት ነው፣ ዋናው ስርጭት ያው ሊከፈት ነው፣ ዝግጅት የተደረገ ነው ብለው ሊያገባ፣ ዋናው ስርጭት ከቤተሰቦቼ ቤት ሊጀምር ነው ምናምን አላት መሰለኝ። ይህን ሰምታ ክህደት ፈጽሞብኛል አለች። ስለዚህ ጉተማን ለመበቀል ማሰብ ጀመረች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ላይ የጉተማ ሰርግ 1 ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ የ60 ዓመት ወይዘሮ ሚሉኑ ሲፉ እሳቸውን አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶ እየጠጡ እያለ ወይዘሮዋ ለሰርጉ የሚሆን በርበሬ ያነሰኝ ብለው እንደ ወዳጅ ሲያናግሯት መሰረት ምን ችግር አለው እኔ ጋር 1 ኩንታል በርበሬ ያለ እንውሰድ ብላ ለቅዷ መንገድ እንዳመቻቸች በሰጠችው የእምነት ቃል ተረጋግጧል።
ምሽት ላይ ታናሽ ወንድሟን በመጥራት ወይዘሮ ምንሉ ሰይፉ በቀጥታ የተባለውን በርበሬ ለመውሰድ ይሄዳሉ። እዚያም ሲደርሱ ምግብ ቀርቦላቸው በመሰረት ቤት ከደረሱ በኋላ ማለት ነው። ምግብ ቀርቦላቸው ከበሉ በኋላ ልጆት እኮ እኔን አገባሻለሁ ብሎ 4 ዓመታት አብሮኝ ነበረ፣ ዛሬ ደግሞ ሌላ ሊያገባ ነው ስትላቸው እናት በርበሬውን ሲያወስዱ ተነስተው ሊወጡ ሲሉ ከኋላ ጭንቅላታቸውን በብረት ዘነዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘነዘናው በመምታት ሕይወታቸው እንዲያልፍ በማድረግ በር ዘግታ ተሰውራለች። ምሽት ላይ ያ ታናሽ ወንድሟን በመጥራት አስክሬኑን ተረባርበው 400 ሊትር የሚይዝ የውሃ ማከማቻ ውስጥ ይከቱታል። በነጋታው መሰረት አባቷን ኮንትሮባንድ ዕቃ እዚህ ውሃ ማከማቻ ውስጥ ስላስቀመጥን አንተ ቤት ጓሮ ተሸሽጎ ይቀመጥ ትላለች። ለዛም ደግሞ እንዲያመቻት ጋሪ ይዘና በማለት አባቷ ኮንትሮባንድ ነው የተባለውን አስክሬን ጭነው ከጓሮ ያስቀምጣሉ። በዚያን ዕለት ማታ መሰረት ከታናሽ ወንድሟ ጋር በመሆን ጓሮ ውስጥ በመቆፈር አስክሬኑን ይቀብራሉ። ሚያዝያ 29 ልጃቸውን የሚድሩት ወይዘሮ ድንገት መሰወራቸውን ተከትሎ በቤተሰብ ድንጋጤ ፈጥሮ ባለበት ሰዓት ከመሰረት ጋር ተያይዘው ከቤት መውጣታቸው ለልጃቸው ጉተማ ሂርጶ መረጃ ይደርሰውና ለፖሊስ ያመለክታል። ፖሊስም መረጃው እንደደረሰው መሰረት ወርቅነህና ታናሽ ወንድሟን ዳንኤል ወርቅነህን በቁጥጥር ስር ያውላቸዋል። ተከሳሾቹ ድርጊቱን መፈጸማቸውን አምነው ቃላቸውን በመስጠት አስክሬኑን ቆፍረው ያወጣሉ። ፖሊስ አስክሬኑን ለምርመራ ወደ ኩየራ ስፔሻላይዝድ አጠቃላይ ሆስፒታል በመላክ የምርመራ መዝገቡን አያይዞ ይልካል። አቃቤ ሕግ የሰው መግደል ወንጀልና የተሰራ ወንጀል በመሸሸግ በእህትና ወንድም ላይ ክስ ይመሰርታል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሰኔ 24 ቀን 2018 ዓ.ም በዋለው ችሎት እቺ የምትመለከቷት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስክሬኑን በማስቀመጥና ክብር በሌለ ሁኔታ መቅበሯ ጨካኝ፣ ነውረኛና አደገኛ ነው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣ ወሰንኩኝ አለ። ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊዋን ከተጠያቂነት ለማዳን ይረዳኛል በማለት ያደረገውን ነገር ሁሉ ወንጀል ሆኖ በመገኘቱ በ1 ዓመት ከ9 ወራት እንዲቀጣ ተወስኖበታል ተብሏል። ምክትል ኮማንደር ከድር ጅቦ ይህንን አድርሰውናል። ይሄ በጣም የሚያሳዝን ነው። ሟች እናት እኚህ ናቸው። እኚህን የገደለችው በዘነዘና መታ። ይህ የምትመለከቱት አባት የ69 ዓመት አዛውንት ናቸው። የ12ኛ ክፍል ሀገር አቀፍ ፈተና ለመፈተን ገብተዋል። እኚህ ሰው በትምህርት ዓለም ውስጥ እድሜ ገደብ እንደሌለው በተግባር ያሳዩ ናቸው ተብሎ ተወድሰዋል። እኛ አዛውንት አባባ ወልደየስ አያና አሸቦ ዘንድሮ በሚሰጠው 4ኛ ዙር የ12ኛ ክፍል ሀገር አቀፍ 2ኛ ደረጃ መልቀቂያ ፈተና ላይ በመቀመጥ አዲስ ታሪክ አስመዝግበዋል። የሚገርም ነው ግን የ69 ዓመት አዛውንት 12ኛ ክፍል ሀገር አቀፍ ፈተና ላይ ለመፈተን የተቀመጡት።
ይህ በደቡብ ኢትዮጵያ ክልል ወላይታ ዞን ቦሎሶ ሶሬ ወረዳ ልዩ ስሟ ደንጋራ ሰላጣ በተባለች ቀበሌ ተወልደው ያደጉት አባባ ወልደየስ ቀደም ሲል ማህበረሰባቸው በቀበሌ አስተዳዳሪነት ከ6 ዓመታት በላይ በታማኝነት እንዲያገለግሉ መርጧቸው ሲያገለግሉ የቆዩ ሽማግሌ ናቸው። በደርግ ዘመን በትውልድ አካባቢያቸው እስከ 8ኛ ክፍል ድረስ ተምረው ቢያጠናቅቁም በወቅቱ በነበረው የትምህርት አደረጃጀት የአገዛዝ ስርዓትና የሁለተኛ ደረጃ ትምህርት ቤት በአቅራቢያቸው አለመኖር ምክንያት ትምህርታቸውን ለማቋረጥ ተገደው ነበር። ይሁን እንጂ ለትምህርት ያላቸው ፍቅርና ቁጭት ሳይቀንስ ከረጅም ዓመታት ቆይታ በኋላ በ2015 ዓ.ም ወደ ገበታ በመመለስ ከ9ኛ ክፍል ጀምረው በመማር ዛሬ ለዚህ ትልቅ አገር አቀፍ ፈተና መብቃት ችለዋል የተባለው አሚን። አሁን እኛ አባት ክፍል ውስጥ በነበሩ ሰዓት አሁን ቢረብሹ ይቀጣ አይሽ እንደዚህ አይነት ጥያቄ በጠይቃቸው ደስ ይለኛል ባገኛቸው። ረብሸው ያውቃሉ ወይ? አርፍደው ያውቃሉ ወይ? ልክ እና እኛ እንደምንጠይቀው ማለት ነው። እንዲህ ያለ ጥያቄ። ለማንኛውም አባባ ወልደየስ የ6 ልጆች አባት ናቸው። አጨብጭቡላቸው፣ በቃ አጨብጭቡላቸው። የ6 ልጆች አባት ሲሆኑ የቤተሰብ ኃላፊነትን፣ የማህበረሰብ አገልግሎትን ከትምህርት ጉዟቸው ጋር ጎን ለጎን በማያያዝ ማስኬዳቸው ይበልጥ አስወድሷቸዋል። እኩዮቻቸው ወደ ጡረታ በሚገቡበት እድሜያቸው እሳቸው ተምረዋል። መጽሐፍን አንገበው ወደ ትምህርት ቤት ሄደዋል። በር ሳይዘጋብኝ አረፈርኩኝ ብለው ሮጦ ገብተዋል። ጃላቲ ጠብተውም ሊሆን ይችላል። ላይብረሪ ገብተዋል፣ አንብበዋል፣ ተጠያይቀዋል፣ ኤክስ አግኝተዋል፣ ራይት አግኝተዋል። በቃ ተማሪዎች የሚያደርጉትን ነገር ሁሉ አልፈዋል። አሁን የሚሰሩትን የግብርና ስራ በዘመናዊ መንገድ ለማሻሻል እና በተሻሻለ ሁኔታ ለማምረት የሚያስችላቸውን ሳይንሳዊ እውቀት ለማግኘት ነው ትምህርት ቤት የሄዱት። ትልቅ ጭብጨባ ይገባቸዋል። አሁን ነው እዚህ ጋር አሁን እስከ 12ኛ ክፍል ምን ያህል ሰዎች እንደተማሩ አላውቅም። ለማንኛውም እኛ አባት በሶሻል ሚዲያ በሰፊው መነጋገሪያ የሆኑ ሰው ናቸው። ትልቅ ክብር ይገባቸዋል። የኃይል ስርቆትን በተመለከተ ኢትዮጵያ ውስጥ ጥቆማ የምትሰጡ ሰዎች መንግስት የሚጥለውን ቅጣት 25% ታገኛላችሁ ይላል። ምን ማለት ነው? መንግስት በተለይ ከፍተኛ ተቋማቶች፣ ከፍተኛ ካምፓኒዎች ሲያጭበረብሩ ካያችሁና ወንጀለኛ መሆናቸው ተረጋግጦ ሌትስ ሴይ 1 ሚሊዮን ብር ቅጣት ቢጣልባቸው የ1 ሚሊዮን 25% ስንት ነው? 250,000 ብር ታገኛላችሁ ማለት ነው። ዜናው እንዲህ ይላል። የኃይል ስርቆትን በተመለከተ ጥቆማ ለሚሰጥ ከተጣለው ቅጣት የ25% ኮሚሽን እንደሚያገኝ ተነግሯል። በሀገሪቱ የተለያዩ አካባቢዎች የሚፈጸሙ የኤሌክትሪክ ኃይል ስርቆትን ለመግታትና በመሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል የተቀናጀ ቁጥጥር ስራ የተከናወነ ነው ይላል መንግስት። በተለይ የኃይል ስርቆት ዘረፋ ኢትዮጵያ ውስጥ በስቷል። ይህ ኤሌክትሪክ ገመድ የሚዘርፉ በጣም ብዙ ናቸው። እነዚህን መጠቆም አለባችሁ። ለ25% ብላችሁ ሳይሆን ለራሳችሁ ብላችሁ የሀገር ሀብት ነው የሚወድመው። በመሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል የተቀናጀ የቁጥጥር ስራ እየሰራን ነው። የአገልግሎቱ የሽያጭና የደንበኛ አገልግሎት ዳይሬክተር አቶ ይህይስ ስዩም የኃይል ስርቆቱ በዋናነት የኤሌክትሪክ ቆጣሪዎችን በትክክል እንዳይቆጥሩ በማድረግ ወይም መስመር ወደ ቆጣሪው ከመግባቱ በፊት በቀጥታ በመጥለፍ ወደ መኖሪያ ቤቶችና የኢንዱስትሪ ማሽኖች በመውሰድ እንደሚፈጸም ተናግሯል። ትላንት በዜና እየሰማው ነበር። አንዱ እንጀራ ጋጋሪ ያሉ ከሆነ አካባቢ መጥቶ ለዘላቂ ሰላም ስለ የመጣበትን አካባቢ አነግራችሁ በኋላ ብሔርተኞች እኛን ጠልነህ ምናምን እንዳትሉ፣ ብቻ ኢትዮጵያዊ ነው። ከሆነ አካባቢ ከሆነ መጣ እንጀራ በመጋገር ስራ ላይ የተሰማራው 5 ዓመት ሙሉ እንጀራ ጋግሯል። 5 ዓመት ሙሉ እንጀራ ሲጋግር ግን ከዋናው መስመር ወስዶ ነው እና
በኤሌክትሪክ ምጣድ ነው የሚጋግረው። ከዋናው ወስዶ ነው። መብራት አይመጣበት፣ ማገዶ የለው። ምን አለ እንዲህ እንኳን ወስዶ እንጀራ ምን አለ እንደው 2 ብር ቢሸጥ። የኛ ሀገር እኮ ስግብግብ ነጋዴ እኮ ሶሪ እኛ ሀገር ያላችሁ ነጋዴዎች አብዛኞቻቸው ስግብግብ ናቸው። በ2017 በጀት ዓመት በተደረገው ከፍተኛ ክትትልና የቁጥጥር ስራ የኃይል ስርቆትን ጨምሮ ከባከነ ኃይል 259 ሚሊዮን ብር ተሰብስቧል። በዚህ መሰረት የኃይል ስርቆት ለሚጠቁሙ ደንበኞች የኤሌክትሪክ ኃይል ስርቆትን በዘላቂነት ለመከላከል ህብረተሰቡ ጥቆማ እንዲሰጥ የተደራጀ አሰራር አድርገናል ያለው መንግስት። በዚህ መሰረት ይህንን ለምትጠቁሙ ሰዎች አሁን የነገርኳችሁን አይነት ቆጣሪ እንዳይቆጥር የሚያደርጉ ከዋናው መስመር የሚጠልፉ ኬብል የሚቆርጡ ምናምን ለመንግስት ጠቁሙ። በአንድ ድንጋይ 2-3 ወፍ ነው የምትገሉት። አንደኛ የሀገር ሀብትን ከማባከን ከብክነት ትታደጋላችሁ። ሁለተኛ ሀገራዊ ግዴታችሁን ትለማመዳላችሁ፣ ትወጣላችሁ። ሶስተኛ ገንዘብ ታገኛለህ። ጥያቄው 25% ምን ያህል ነው? ለምሳሌ የሚጣልባቸው ቅጣት ስንት ሊሆን ይችላል የሚል ጥያቄ ካነሳችሁ ብዙ ጊዜ እንደዚህ አይነት ቅጣት የሚጣልባቸው ሰዎች ሚኒመም የሚጣልባቸው 1 ሚሊዮን ነው። ከዛ በላይ ነው ብዙ ጊዜ የሚጣልባቸው። ለአብነትም አንድ ከፍተኛ ኢንዱስትሪ በፈጸመው የቴክኒክ ስርቆት ኢንዱስትሪዎችን እያንዳንዶቻችሁ ኢትዮጵያ ውስጥ ያላችሁ ወጣቶች በተለይ ሄዱና ቼክ አድርጓቸው። 1 ሚሊዮን ብር ቅጣት ቢቀጣ ይህንን ብትጠቁሙ 250 ሺህ ብር የገንዘብ ማበረታቻ ታገኛላችሁ ተብላችኋል። ስለዚህ ኤሌክትሪክ ኔትወርክ መሰረተ ልማት የጋራ ሀብት በመሆኑ የኃይል ስርቆት የሚፈጽሙ አካላት በጋራ የማጋለጥ ኃላፊነት ይኖራችሁ ይገባል። ተባበሩን ብለዋል። ይህንን እንግዲህ አድርሻለሁ። ክብራትና ክብራን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላው ከወንጀል ጋር በተያያዘ የዚህ ልጅ ጉዳይ ይሄ የምታዩት ልጅ ፒንክ ነው የለበሰው። እዚህ ቲክቶክ ላይ ላላችሁ ጂንስ ነው ያደረገው። የሰራው ነገር ያሳዝናልም፣ ያሳፍራልም፣ ያስቃልም። የምርጫ ቀን ስለሆነ መንግስት የለም በማለት ያስገድዶ መድፈር ወንጀል ፈጽሞ እጅ ከፍንጅ የተያዘ ጎረምሳ ነው። አረ እቺ ሀገር ወደ ህንድነት የተለወጠች ነው። አረ ይሄ በተለይ ደፋሪዎች አረ እየበዙ ነው። አረ ደፋሪዎች እየበዙ ነው። ልብ ለምንድን ነው የማትሉት? አረ ወላጆች ልጆቻችሁ ነው መጮህ እኮ አለባችሁ ጋይስ። ልጅ ያላችሁ የሌላችሁ እኮ መጮህ አለባችሁ። ልጅ ወልዳችሁ የት ልታሳድጉ ነው? አካባቢው እየተበከለ እኮ ነው። እነዚህ ጡንቻ ራሶችን እኮ ማሸማቀቅ አለባችሁ፣ ማጋለጥ አለባችሁ። ለምንድን ነው ዝም የምትሉት? ልምምዱ ከዚህ ከቲክቶክ መጀመር አለበት እኮ። እናትን እንዲል አርጋት የሚሉት እኮ ባክግራውንዳቸውን ብታጠኑ ደፋሪዎች ናቸው እኮ። እነዚህን ከማሸማቀቅ እኮ ነው መጀመር ያለባችሁ። ይኸውላችሁ እኔ አሁን እንደው እየመረጥኩኝ ምናምን እያመጣሁላችሁ ነው እንጂ ለቁጥር የሚያዳግቱ ዜናዎች ናቸው ያሉት። በየቀኑ ኢትዮጵያ ውስጥ የሚደፈሩ የህፃናት ብዛት። ነገ ልጆችን የት ልታሳድጉ ነው? ስሙ አቶ አክሊሉ አለማየሁ ይባላል። ይህ ግለሰብ በአሪ ዞን በደቡብ አሪ ወረዳ ሲዶ ቀበሌ ልዩ ስሙ ደብተር ተብሎ በሚጠራው አካባቢ እድሜዋ 15 ዓመት የሚሆናትን ታዳጊ ሰኞ ግንቦት 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ሲል ጠብቆ ደፈራት ነው የተባለው። ተከሳሹ 7ኛው ሀገራዊ ጠቅላላ ምርጫ በሚካሄድበት ዕለት ተበዳይን መንገድ ላይ ጠብቋት ዛሬ የምርጫ ቀን ስለሆነ መንግስትም የለም በማለት አንድ ጊዜ ወገቧ ላይና አንድ ጊዜ ትከሻዋ ላይ በመምታት ራሷን ከሳተች በኋላ እዛው በተኛችበት ነው አስገድዶ የደፈራት ተብሏል። የወረዳ ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ብርቱ ክትትል በማድረግ
ይህ የምታዩት ጎረምሳ በቁጥጥር ስር ውሎ የሰውና የሰነድ ማስረጃዎች በተደራጀ ሁኔታ ቀርበውበት ፍርድ ቤት ቀረበ። የወረዳው ፍትህ ጽሕፈት ቤት ሴቶችና ህፃናት ጉዳይ አቃቤ ሕግ ከፖሊስ መዝገቡን ተመልክቶ ክስ መሰረተ። የአሪ ዞን ደቡብ አሪ ወረዳ ፍትህ ቢሮ ኃላፊ አቶ በየነ ጉዶ እንደተናገሩት ይህ ክሱ የቀረበለት ይህ ጎረምሳ ጥፋተኛ ሆኖ በመገኘቱ በ12 ዓመት ጽኑ እስራት ተቀጣ። 12 ዓመት። አረ ሴት ለሚደፍሩ፣ አረ ህፃናት ለሚደፍሩ እነዚህ ሰዎች አረ ጠንከር ያለ ቅጣት ያስፈልጋል። እና ከ12 ዓመት በኋላ ድጋሚ ይወጣል እኮ ማለት ነው። ከዛ ከማህበረሰቡ ጋር ታርሟል ተብሎ ይቀላቀላል ማለት ነው። 12 ዓመት በጣም 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 ትንሽ ነው። ክብራትና ክብራን፣ ሌላው ሁላችሁም ትኩረት ልሰጡት የሚገባ ጉዳይ የዚህ እንስሳ ጉዳይ ነው። የኢትዮጵያ የተፈጥሮ ኩራት የሆነውን ዋልያን ለመታደግ ሁላችሁም አቅማችሁ የፈቀደውን ርብርብ አድርጉ ተብላችኋል። የሚመለከታቸው አካላት ርብርብ ሊያደርጉ ይገባል። ይህ የምትመለከቱት የኢትዮጵያ ብርቅዬና የተፈጥሮ ምልክት የሆነው ዋልያ አይቤክስ የህልውና አደጋ ውስጥ ገብቷል። ኢትዮጵያ ብቻ ሳይሆን ለዓለም የተፈጥሮ ቅርስ ጥበቃ ትልቅ ስጋት ሆኗል። የዚህ ዋልያ ኢንደሚክ አኒማል ወይም ደግሞ ዝርያቸው በመጥፋት ላይ ከሚገኙ እንስሶች መካከል ይህ ነው። ይሄንን ነው ለመረባረብ እንግዲህ በመረባረብ ማዳን አለብን የሚባለው። ይህን ብርቅዬ ፍጥረት ከጥፋት ለመታደግ የአካባቢው መስተዳድርና ማህበረሰብ፣ አጋር ድርጅቶች፣ የምርምርና የሃይማኖት ተቋማትን ጨምሮ ሁሉም ባለድርሻ አካላት የተቀናጀና የተጠናከረ ርብርብ ማድረግ አለባቸው ተብሏል። በሰሜን ተራራ ነው የሚገኘው። በዛ በ1978 ዓ.ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ የተመዘገበ ወይም ከተመዘገቡ የመጀመሪያዎቹ ቅርሶች መካከል አንዱ ነው። በ2016-17 የበጀት ዓመት የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን ሰሜን ተራራዎች ብሔራዊ ፓርክ እና ከአፍሪካ ዋይልድ ላይፍ ፋውንዴሽን የተውጣጡ የጥናትና ምርምር ባለሙያዎች ተባብረው ባካሄዱት ጥናት ይሄ እጅግ አሳሳቢ ላይ ደርሷል ተብሏል። አሳሳቢ ሁኔታ ላይ ደርሷል ተብሏል። እንግዲህ አሳሳቢ ሁኔታ ላይ ደርሷል ከተባለ በጣም በጣት የሚቆጠሩ ናቸው የቀሩን ማለት ነው። ጥናትም ሌላ ጥናት ከተጠና በኋላ ውጤቱ ከሰሜኑ ጦርነት ጋር ተያይዞ በዋልያ ህልውና ላይ የደረሱ አሉታዊ ተጽዕኖዎች እንዳሉ ተደርሶበታል። የመኖሪያ ቦታ መራቆትን፣ ህገወጥ አደንንና ሌሎች ሰው ሰራሽ ችግሮችን ለይቶ አሳይቷል። ይህ ጥናት መነሻ በማድረግ ዓለም አቀፍ የተፈጥሮ ጥበቃ ህብረት ወይም ደግሞ በዚህ በዱር እንስሳት ላይ በትኩረት ሰጥቶ የሚሰሩ ተቋማቶች የዋልያ አይቤክስን ከነበረበት አደጋ እንዲታደጉት በእጅጉ አሳሳቢ ሁኔታ ላይ ስላለ ከዛ እንዲያወጡ ጥሪ ቀርቧል። እናንተም እዚህ አካባቢ ላይ ያላችሁ ፕሊስ 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 ዋልያ አይቤክስን ከጥፋት እንታደግ ለማለት ያህል ነው። ዋልያ የኢትዮጵያ ብሔራዊ ቡድን ቅጽል ስም ነው። እንደምታውቁት አንዳንድ ሰው ከሀገር ወጥቼ አላውቅም የሚለውን ለመናገር ሲፈልግ እኔ ከሀገር ወጥቼ አላውቅም ልክ እንደ ዋልያ ይላል። ዋልያን ከጥፋት እንታደግ ፕሊስ። አንዳንዶቻችሁ አርዳችሁ እየበላችሁ ነው። አንዳንዶቻችሁ በጦርነት ምክንያት ነው። አንዳንዶቻችሁ ዲፎረስቴሽንም አለ። እንደዚህ ዛፎች መቆረጥ ምናምን የመኖሪያ ቤታዎቻቸውን በማራቆቱ ነው ለዚህ የዳረጋቸው። ሌላው በኢትዮጵያ እየሰሩ ያሉ አብዛኞቹ የሂሳብ ባለሙያዎች ፕሮፌሽናሎች አይደሉም የሚል ደግሞ ጥናት ወጥቷል። አካውንታንቶች አላችሁ እዚህ ውስጥ አካውንታንት በእርግጠኝነት ከ10 ኢትዮጵያዊ 3ቱ አካውንታንት ነው። 7ቱም ሂሳብ ይሰራል። ወጪውን ምናምን ዝም ብሎ ያሰላል ምናምን ገቢ ቀሪው ምናምን ይደምራል። አካውንታንቶች አላችሁ። ሙያዊ ብቃት ያላቸው የሂሳብ ባለሙያዎች ኢትዮጵያ ውስጥ ከ500 ያልበለጡ መሆናቸው ትልቅ ድርጅቶች ባለሙያዎችን ከውጭ እያስመጡ ያሰራሉ ተብሏል። ኢትዮጵያ ውስጥ ይህን የተናገረው የሂሳብ ባለሙያዎች ኢንስቲትዩት ነው።
ሙያዊ ብቃት የግድ እየሆነ በመምጣቱ 700 የሂሳብ ባለሙያዎች የትም ሄደው መስራት የሚያስችላቸው ዓለም አቀፍ መስመርቶችን ያሟላ ስልጠና ወስዷል የተባለው። ዓለም አቀፍ ማለት ካናዳን ብትመጡ የትም ብትሄዱ የትኛውም ዓለም ላይ ሂሳብ ምሰሩበትን ወይም ደግሞ ታክስም ከሆነ ታክስ ከቁጥር ጋር የተያዘ ነገር ምሰሩበትን ማለት ነው። ደረጃውን የጠበቀ ፈተና ተፈትናችሁ ሰርቲፊኬት ወስዳችሁ የብቃት ማረጋገጫ ያላችሁ ማለት ነው። ኢትዮጵያ ያሏት ከ500 ያልበለጡ ፕሮፌሽናል ባለሙያዎች ናቸው። ፕሮፌሽናል ማለት ከሀገር ውጭ ወጥቶ መስራት የሚችል ማለት ነው። አሁን እዚህ ጋር አዲስ አበባ የሚለው ስገምት አካውንታንት ነው፣ ግን የሙያ ምዘና ማረጋገጫ 10 ጊዜ ተፈትነው የወደቀ ነው። የዚህ ይሳደባል ያስታውቃሉ። ያው አካውንታንት ነው፣ ግን ተፈትኖ ወደቀ ነው። እሺ ኢትዮጵያ ያሏት 500 ያልበለጡ ናቸው ፕሮፌሽናል አካውንታንቶች ነው የሚባለው። ጎረቤት ሀገር ኬንያ 60 ሺህ አላት። ጎረቤት ሀገር ኬንያ 60 ሺህ አላት። እግዚአብሔር ያሳያችሁ። እኛ ከ500 ያልበለጡ ነው ያሉት። ኢኮኖሚ የሰፋና በሙያ የተረጋገጠ ብቃት ያላቸው የሂሳብ ባለሙያዎችን የሚፈልግበት ጊዜ ላይ ደርሰናል። እያሰለጠንን ሙያ ብቃት ያለው ባለሙያ ማውጣት ካልቻልን ኢትዮጵያን ከገበያ ወይም ደግሞ ኢትዮጵያውያን ከገበያ ውጪ ይሆናሉ። እንዲሁም ደግሞ ኢትዮጵያ የሚያስፈልጓት ባለሙያዎች በሙሉ ከውጭ እንዲመጡ ይሆናል ማለት ነው። ስለዚህ የሙያ ምዘና ብቃታችሁን እንድታረጋግጡ ይሁን። ይህን የሙያ ችግር ለመቅረፍ ሲባል በመንግስት ሀሳብ አመንጭነትና ድጋፍ የዛሬ ዓመት በአዋጅ የተቋቋመው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት አለ። ዋና ተግባሩ የሂሳብ ባለሙያዎችን በማሰልጠን ሙያዊ ብቃት እንዲኖራቸው ማድረግ እንደሆነ ተነግሯል። ስለዚህ ይህን አረጋግጡ፣ ይህን ተፈተኑና ፕሮፌሽናል አካውንታንት ሆኑ። ኢትዮጵያ ያሏት 500 ፕሮፌሽናል አካውንታንቶች ናቸው፣ ከ500 ያልበለጡ ናቸው ተብሏል። እናንተም እንደ ሚካኒማል ፕሮፌሽናል ኢትዮጵያውያን አካውንታንቶች ዝርያቸው የተመናመነ ነው ማለት ነው።